እየደወለ ያስፈራራቸዋል። እኔ በጣም ነው ያዘንኩት። ብትጠነቀቁ ይሻላል። ስልካችሁን ሁሉ ቀይሩ። መጨረሻ ላይ በሩን ከፍቶ ነው የነገሩን እንደሞተች እናታችን እንደገባች ቀረች። ምን ማለት ነው? ጅብ በላት። በአውሬ ብቻ ሳይሆን በሰው ተበላች። እንደዚህ ማታ ሰው ተገላሉ ምናምን ሲሉኝ እኔ ሸሽቶ የቆመም የራሱ መኪና ነው። ፈርሚልኝ ብሎ አንድ ሳምንት ሙሉ ሲጨቀጨቃት ነበር። አንዴ ራሱን ይነጫል፣ አንዴ መሪውን ይመታል። የወሰዳት ቦታ የጅቦች መንጋ ያሉበት ቦታ ነው። አልፈርምም ትላለች። ይሄም አልተሳካም። ሁለት ሰዎችን ገድያለሁ። በቦክስ መስታወት መታችና ሰበረችዋል። ገደልኳት ብሎ ደወልላት። ከሰው በል አውሬ የተረፈውንም ቁርጭራጩን አገኝተን ፖሊስ ጣቢያ ናት ነው ያሉኝ እነሱ። አይ እቺ ልጅ በቃ ትልቅ ወንጀል ሰርታለች ማለት ነው። እዛ ድራ በጧት ሄዳ ነው ቢሆነው ብዬ ወደ ትምህርት ቤት ሄድኩኝ። በጅብ ተጎትታ ወደ ውጪ የወጣችበት መንግስትም ሆነ ህዝብ በቃ ደማን እንትን እንዲልልን እንፈልጋለን። እኛ የሴት ልጅ ጥቃትና እንዳይደርስ ሰላም ጤና ይስጥልን ተመልካቾቻችን፣ እንዴት ከርማችኋል? ሰላም ናችሁ ወይ? ዛሬ እንግዲህ ከተለመደው ወጣ ያለ ጉዳይ ይዤላችሁ ነው የመጣሁት። ወደ ቡራዮ ከታ አካባቢ አንዲት ወጣት ወይዘሮ አዳነች ኩምሳ የተባለች ወጣት ተገላ ጫካ ላይ ጥሏት በጅብ እንድትበላ ምክንያት ሆኖ ሀዘን ላይ ተቀምጠው እዛ ዝለቅሶ ለመድረስ ሄጄ ነው እንግዲህ ታሪኳን መስማት ፈልጋለሁ። ምንድነው የተፈጠረው ነገር? ለምንድነው ይሄ ወንጀል የተፈጸመው? ከዚህ ወንጀል ጀርባ ምንድነው ያለው ነገር የሚለው ነገር ለማወቅ ፈልጌ ጠይቄዋለሁ። እንግዲህ ወይዘሮ አዳነች ብቻ ሳትሆን በርካታ እህቶቻችን በወንጀል እየተገደሉ ነው ያሉት፣ በፍቅረኞቻቸው በባሎቻቸው። ይሄ ብቻ ሳይሆን የአሲር ጥቃትም አለ፣ በስለትም አለ። በጣም ብዙ ወንጀል እየተሰራ ነው ያለው። የእውነት ሁሌ እየታመምን ያለ ነው። እንደ ሚዲያ ባለቤት በጣም ከባድ ነገር ነው። ለተፈጠረው ነገር በጣም ነው ማዝነው። ግን ደግሞ ለምንድን ነው የተፈጠረው? ምንድነው ምክንያቱ? አዳነች ማነች የሚለውን ነገር ደግሞ ማወቅ ፈልጌ ነው የመጣሁትና ፈጣሪ ጽናቱን ይስጣችሁ። በጣም ነው ማዝነው ስለተፈጠረው ነገር። እንግዲህ ወይዘሮ አዳነች ብቻ ሳትሆን በርካታ እህቶቻችን በወንጀል እየተገደሉ ነው ያሉት፣ በፍቅረኞቻቸው በባሎቻቸው። ይሄ ብቻ ሳይሆን የአሲር ጥቃትም አለ፣ በስለትም አለ። በጣም ብዙ ወንጀል እየተሰራ ነው ያለው። የእውነት ሁሌ እየታመምን ያለ ነው። እንደ ሚዲያ ባለቤት በጣም ከባድ ነገር ነው። ለተፈጠረው ነገር በጣም ነው ማዝነው። ግን ደግሞ ለምንድን ነው የተፈጠረው? ምንድነው ምክንያቱ? አዳነች ማነች የሚለውን ነገር ደግሞ ማወቅ ፈልጌ ነው የመጣሁት። ይህንን ችግር ወደ ሚዲያ ለማውጣት ካላችሁበት ቦታችሁ እስከዚህ ድረስ እስካለልበት ስለመጣችሁ እኔም አመሰግናለሁ። እስቲ ለአዳነች ምን ሆነ ከሱ ጀምረን እና ሙሉ ስምን አስተዋውቀኝ። ስሜ ካሳሁን ኩምሳ ይባላለሁ። የአዳነች ታላቅ ወንድም። አዳነች የኛ የመጨረሻ ታናሽ እህታችን ነች። ከመፈጠሯ ጀምሮ በጣም ጠንካራ ጎበዝ ታታሪ ልጅ ነች። ተመረቃ እንደወጣች እንግዲህ እንደ ድል ሆኖ ብዙም አልቀናትም። ከኮሌጅ እንደወጣች ክፍለ ሀገር ተመደባ ለስራ ባለችበት ሁኔታ ላይ ከመጀመሪያ ባሏ ጋራ በፍቅር ትያያዛለች። ከዛ በኋላ እኛም ሳናስበው ብዙ ነገር ሰንቃ ብዙ ነገር ተስፋ አድርጋ ለትዳር ሳትበቃ ብዙ አባብሏት ብዙ ተስፋ እንድትሰንቅ አድርጎ ወደ ትዳር ገፋፍቷት እንድትገባ ተደረገች። መጀመሪያ ባሏ ላይ ከዛ በኋላ ከክፍለ ሀገር ወደ አዲስ አበባ እንድትመጣ ተደረገ። ከ1000 ኪሎ ሜትር በላይ ነው ተጉዛ ወደ አዲስ አበባ እንድትገባ የተደረገችው። የት ሀገር ልጅ ነች? ምዕራብ ወለጋ ቤጊ። ኦኬ እሺ። ከዛ በትዳር ምክንያት ወደዚህ ስትመጣ ያው ትዳሩ እንዳሰበችው እንደተነገራት እንደፈለገችው እንዳሰበችው ሳይንቆርቶ ብዙ ብስጭት ላይ እንደነበረችና 2 ልጆች ወልዳ ያም ሳይሳካላት እንዳልቀረ ነው። ሳይሳካላት ይቀራል። ተለያየች እና ይለያያሉ። ከዛ በሚለያዩበት ጊዜ ድጋሚ ወደ ኮሌጅ ገብታ ወይ ደግሞ ወደ ዩኒቨርሲቲ ገብታ ሌላ ፊልድ እንድትማር ተደረገ። መጀመሪያ የተመረቀችው በግብርና ነው። ከዛ በኋላ በጣም ጠንካራ ስለሆነች ልጆቿን ይዘንላት እኛም አግዘናት ቤተሰብን በሙሉ ማለት ነው ያን እንድትማር ተደረገች። ከዛ ተምራ ወዲያውኑ ይሄንን ስራ ታገኛለች። ኮመርሻል የኢትዮጵያ ንግድ ባንክ ታገኛለች።
ከዛ እሱን እንዳገኘች እዚህ የተመደበችው ማነው ስትኖር የነበረው እዚህ ከታ ላይ ነው ከልጆቿ ጋር ከከታ ወደ እዚህ አጣና ተራ ነው የተመደበችው ፎይታ ስር እሱን ማነው የተወሰነ ጊዜ እንደሰራች እዚህ ቦታ ላይ ይሄ ያለኝ ደሞዝ ብዙም በቂ አይደለም እኔ ከዚህ በኋላ ራሴን ችዬ ልጆቼንም ዘና ብዬ ማስተማር ይፈልጋለሁ ሰንዳፋን ከዚህ በፊት ኖሬበታለሁ የመጀመሪያ ከክፍለ ሀገር እንደመጣች እዛ ነው የኖረችውና እዛ ሁኜ ህይወቴንም ልጆቼንም መምራት እችላለሁ በቀላሉ ብላ ወደ ሰንዳፋ እሄዳለሁ ብላ ትሄዳለች ከዛ ገብታ አለልቱ ብራንች ላይ ትመደብና አለልቱ ብራንች ላይ ስራዋን በደንብ እየሰራች ባለችበት ሁኔታ ላይ ነው እንግዲህ ይሄ ነገር የተፈጠረው እዛ ስትል እንግዲህ ትንሽ ከኛ በርቀት ላይ ስላለች ያለውን ሁኔታ በስራ ላይ ብቻ ካውለነ በስተቀር ችግሯን ለማንም በማንም አትናገረንም ለማንም አላወራችም ለማንም አታወራም ማታወራበት ምክንያት ደግሞ ምንድነው ከዚህ በፊትም ብዙ መከራዎችን ፈተናዎችን በዛ ትዳር ላይ ስላሳለፈች እንደገና ልታስቸግረን አትፈልግም ያለው ነገር ሁሉ በራሷ ነው ተቸግራ ተጋፍጣ የምትወጣውና ያን እያረገች ባለችበት ሁኔታ ላይ ነው እንግዲህ ያው በአሉ ነው ይሄን ነገር የሰውዬ አሁን ገዳይ የተባለው ሰው እዛ ሄዶ ይታወቃታል በከስተመርነት እዛው ባንክ ነው የተዋወቃት ባንክ ማለት ነው እሺ እዛ ያገኛታል ከዛ በኋላ ማመላለስ ይጀምራል ነው የሚባለው ልጆቿም አሉ ይከታተላታል እቤትም ይመጣል ተግባቡ አይዶን ነው እንግዲህ አናቅም ያው ልጆቿም አሉ ብዙም ጭቅጭቅ እንደነበረ ነው ከጎረቤትም ይሰማ ነው ጓደኛዋ የሆነች ከሷ ጋር የምትቀርበው ፖሊስም አለች ሁሉ ጊዜ ጭቅጭቅ ንትርክ ነው መጨረሻ ላይ ግን በአጠቃላይ ደጄ እንዳደርስ ብላ ያው እምቢ እንዳለችው ነው እና ያ ነው አሁን መለያየታቸው እሱ ደግሞ ካላገባዎች ነው የተባለው ምን ያህል ጊዜ ተው የውቅና ጊዜ ነበራቸው በእውነት ነው አላቀምና ምንም አላወቅንም ይሄንን ምስጥር ማንንም የነገረን ሰው የለምና እሷም ይሄንን አልነገረችንም እንደማትፈልገውም ነው ይሄን ልጆቿም ባለቤትም ጠይቃታለች በዚህ ህይወት ውስጥ እኔ መግባት አልፈልግም ነው የምትላት መቀጠል አልፈልግም ሳይሆን በቃ ከማንም ጋር እንዲህ አይነት ህይወት ውስጥ መግባት አትፈልግም አይነት ነገር ነው የምትነግረን ከዛ በፊት ትዳር የሚባል አልፈልግም ነው ኦኬ እሱ ደግሞ እንጋባ ነው እና በዛ አይነት ያለ ነው እንግዲህ ይሄ ችግር በግብ ተፈጠረ የሚባለው መጨረሻ ላይ ግን አሁን ያው ተግባቢ ነች በጣም ተወዳጅ ነች በባንኩ ውስጥም በጣም ነው ሰዎችንም የምትግባባ የምትቀርበው የምታሳምነው በጣም ጠንካራ ነች እና አንቺ እኔን ቢያርሽኝ ከዛ ሌላ ሰው ልታገቢኝ ነው እኔ በህይወት ያለው ግን እነሱን አግብተሽ አትኖርም አይነት ነገር ነው የፎከረው ሲፎክርም እንደነበረው ማለት ነው ካደረገም በኋላ ደግሞ ደውሎ ያረጋገጠው በስልክም ይሄንን ነው ምን ብሎ የፈራነው ነገር ደረሰ ያልኩት ነገር አልቀረም ለማን ያለው ለፖሊሷ ለጓደኛዋ ማለት ለጓደኛዋ ከተደላት በኋላ የግድያውን ፕሮሰስ ትንገረኝ እየሰማው የግድያ ፕሮሰስ እንግዲህ ይሄ ነገር ነው የነበረው መጀመሪያ ላይ ቀይሙ የግድያውን ፕሮሰስ የነበረው እሷ ከሜክሲኮ አካባቢ ስልጠና ነበራት ለ3 ቀን እዛ ስልጠና ለ3 ቀን ወራ ማነው ተከታተላ እየመጣች እሱ መንገድ ላይ ቆሞ ይጠብቃታል ኦኬ ሁሉም ነገር አዘጋጅቶ ነው የሚጠብቃት እሱ ሊገል ወስኖ ማለት ነው የሚጠብቃት ያው መኪና ውስጥም ኤቭሪቲንግ የተያዘ ነገር ነው ያለው ብላው አለ ሸራ አለ ይባላል ገመድ አለ ይባላል ሽጉጥም አለ ማን ያለው ያየው ይሄን ፖሊሶችም አይተዋል እነሱ ያን ሁሉ ተዘጋጅቶ ነው ሄደው ከዛ በኋላ መኪናውን እዛ ሆቴል የሮሰን ሆቴል ፊት ለፊት አቆሞ ይጠብቃታል ሰንዳፋ ማለት ነው እሷ የምትወርድበት ቦታ ላይ ከዛ በኋላ ከታክሲ ላይ ስትወርድ እራት ልጋብዝሽ ይላታል አልፈልግም ልጆቼ ቀኑን ሙሉ ሳያገኙኝ ነው ያሉት ትለዋለች ከዛ በግድ እጇን ይዞ ይገባል
ከመኪና ውስጥ ማለት ነው። ከወረደች በታክሲ ውስጥ አሁን ወደ ቤቷ በታክሲ ነው የምትመጣ። በታክሲ መጣ ወደ ቤቷ ልትገባ ነው እሷ ወደ ልጆቿ። እሱ ደግሞ በመሃል እራት ነው የሚጋብዝሽ ቤት ሳትገቢ ይላታል። እሱ ተዘጋጅቶ ነው የመጣ። ከዛ በኋላ እኔ አልገባም ልጆቼ እየጠበቁኝ ነው ትለዋለች። ከዛ በኋላ በግድ ይዛትና ወደ ሆቴል ያስገባታል። መጀመሪያ ወደ ሆቴል በግድ ከገባች በኋላ የሆቴል ባለቤቷም እያየቻት ነበር። ገባችና ሁኔታዎች አላማራትም ደስ መላላትምና ሽንት ቤት ገብታ አንድ ምናውቀው ወንድማችን አለ እዛ አካባቢ ሰንዳፋ አለ። ትደውላለች። የት ነው ያለኸው ትለዋለች። አዲዬ እኔ እኮ ሩቅ ቦታ ነው ያለሁት። አይ እኔ እኮ እዛ ሆቴል ስላለው ቅርብ ከሆንክ ትመጣ እንደሆነ ብዬ ነው ትለዋለች። እንዲመጣ እሷ ፈለገችው ፈርታ እንዲመጣለት ፈልጋለች። እሱ ወዲያውኑ ተከትሏት ገባ ወደ ሽንት ቤት ሌላ ስራ እንዳሰራ ማለት ነው። ከዛ እንደዛ ስላት ጊዜ እሺ በቃ ብላ ወጣች። ምንም ነገር ማውራት አልቻለችም። ወጣ ስልኳን አንስታ ወደ ልጆቿ ትደውላለች። ልጆች ከቆየው እራታችሁን ብሉ እኔ ሰንዳፋ ደርሻለሁና እመጣለሁ ብላ ልጆቿ ትደውላለች። ከዛ እሱን ደውላ አሁን ጭቅጭቅ ይጀምራል ትላለች። እንግዲህ ባለ ሆቴል ቁጭ ብላ እየተከታተለች ነው። ምስክር ሆና ለፖሊስም ይሄንን መረጃ የሰጠች ነው የሰማናትና አንድ ጎርሶ እሷ እጇን እንደከተተች ነገሮች ስላልጣሟት ከቦርሳ ውስጥ ሶፍት አውጥታ እጇን ጠራርጋ ምን ብላ ወጣ ሩጫ ትጀምራለች። ሩጫ ሲጀምር እሱ ደግሞ ቢል ሂሳብ አምጦልኝ እያለ ያለውን ብር 2500 ብር ነው ኪስ ውስጥ የነበራሉ። እቺን የጽፏና ማስከፍላት ብሎ ጠረጴዛ ላይ በትኖ ይከተላታል። ጨለማ ነው፣ 3 ሰዓት ተኩል ነው። እሷ በዛ ጨለማ ሩጫ ትጀምራለች፣ ሽሽት ማለት ነው። እሱ ይከተላታል። ተከትሏት በግድ ይዛትና በመኪና ውስጥ ያስገባታል። መኪና ውስጥ አስገብቷት እንግዲህ ያው የወሰዳት ቦታ የጅቦች መንጋ ያሉበት ቦታ ነው። ሰዎች በአግባቡ የማይመላለሱበት ቦታ ነው። ጫካ ነው። ከተማው ድሬን የሚደረግበት በጣም ጥልቀት ያለው ዲሽ ነገር ቦይ ነገር አለ። እዛ ጋር ከደረሰ በኋላ ቀጥታ እንደተቀመጠች ከጎኑ በሽጉጥ ይመታታል። ከመታት በኋላ እዛ ትወድቃለች። ስትወድቅ ከዛ ጎትቶ ያወጣትና ቦይ ውስጥ ከቷት ሰዎች ምንድነው የጥይት ድምጽ ብሎ ሲወጡ እሱ መኪና አንስቶ ይበራል። ከዛ ይሄድና አላልቶ ከደረሰ በኋላ መኪናው እምቢ ይለዋል። መኪናው እምቢ ስለው ጊዜ መኪናውንም ሽጉጡንም እያንዳንዱ ነገር እዛው ተስቶ ከዛ በፊት እንግዲህ ሰዎች ምን ሆኖ ነው የሰው እየተቸገረው ብሎ አንድ በአንድ መምጣት ይጀምራሉ ይላሉ። ከዛ በኋላ ያለው አሁን ይሄን የነገሯችሁ እዛ አካባቢ ያሉ ሰዎች ናቸው። እዛ አካባቢ ያሉ ሰዎች ናቸው። መረጃውን ይሄ መረጃ ወጣው መረጃው እዛ አካባቢ ያሉ ሰዎች ናቸው። ያዩ ሰዎች አሉ። ያዩ ሰዎች ናቸውና ሲመታት ሲጥላት አይ ማንም አላየም። ማንም አላየም። ግን የሽጉጥ ድምጽ እዛው ነው የተሰማው። እሺ የተመታችው ጉጆ ግንባሯ ላይ ነው። ደሙም የፈሰሰው እዛው ስፖኪዮ ላይ ነውና ከጎኗ ባለው ስፖኪዮ ላይ ነው የፈሰሰውና በዛ ነው ደሙ ሲንቆረቆር የነበረው። ከዛ በኋላ ተከደለ መኪና ስታክሲ ያደረግ ሰዎች የተሰባሰቡ ሊያግዙ ስሉ ደም መኪናው ስላለው አማራጭ ሲያጣ መኪናውን ቆልፎ ይጠፋል። እሱ በጽፍ መኪናውን እዛው አቁሞ ይጠፋል። እሷ ማንም ያያሰው አልነበረም። በዛን ሰዓት ጨለማ ነው። ሰዎችም ወጣ ብሎ የጥይትን ድምጽ ሰምቶ ዞር ስሎ መኪናው ተነስቶ ይዳል። ጥቁር መኪና ከሆቴል ጥወት ይዞ የወጣው መኪና ነው። ሆቴሉ ጋር የታየው የራሱ መኪና ነው። ጥቁር መኪና በኋላ የታየውም ራሱ መኪና ነው። በኋላ የታየው የራሱ ጥቁር መኪና ነው። ደም ኖሮት የታየው ማለት ነው። ደም ኖሮት የታየው እዛ ጋር ቆሞ አለልቶ አካባቢም ሸሽቶ የቆመም የራሱ መኪና ነው። የራሱ መኪና ነው። በዛ ላይ ደግሞ ሽጉጡም እዛ አለ። የተመታበትም የተተኮሰበትም ቀላም እዛው ነው ያለው። ከዛ እሷ እዛ ነው እንግዲህ የቆየችው። እሱ በዛው ጠፋ።
እሱ የሚደውለው ጠዋት በ3 ሰዓት ላይ ነው ለጓደኛዋ ከአድሮ ማንንም አላያትም። ጠዋት ሰዎች ሲነሱ ሰው ተበልቶ ትርፍራፊ አጥንቶች እዛ እና ልብሶች እዛ አካባቢ ተበትኖ ነው ያገኙት። ከዛ በኋላ ወደ ፖሊስ ጣቢያ ሪፖርት ያደርጋሉ። ፖሊስ የተገኘችውን አጥንት ትርፍራፊ አጥንት ሰብስቦ ወደ ጳውሎስ ይልካሉ። ከዛ በኋላ ደውሎ ለፖሊሷ የፈራነው ነገር ደረሰ ነግራት ነበር ሊገላት እንደሚፈልግ። አዎ ለፖሊሷ አዎ ነግሯታል። እኔ ከዚህ በፊት ሁለት ሰዎችን ገድያለሁ፣ ሹር 2 ሰዎችን ገድያለሁ፣ ንገሪያት እንደዚህ ብለሽ ብሎ ራሱ ነገረ። ከዛ በኋላ እሷም በዚህ ልታግባባቸው በጣም ተሞክር እንደነበረ ነው የነገረችን ፖሊሷ በራሷ። ኦኬ ታይ እንደዚህ ሊያደርግ ይችላል። አዎ እና በቃ እንደዚህ እንዳረገ እንደዚህ ሊያደርግሽ ይችላልና ብትግባቡ ይሻልሻል አይነት ነገር ነው እነሱ ልታስታርቅ የነበረችው። በዛ መሀል እንግዲህ እኛ አልሰማንም፣ ማንም የሰማ የለም። ስልካችን ተፈልጎ ከዛ በፖሊሷ በኩል እንዲደወልልን ተደረገ። ለወንድሜ እዛ ሰርቪስ ስራ ላይ ነበረ፣ ለሱ ተደወለለት። አዳነች ስልኳም እምቢ ብሏል፣ ቤትም የለችም፣ ስራ ቦታም አልገባችም። ስልጠናም ምስኪኮ ላይ ነበራትና እዛ ምስኪኮ አልገባችም። ስለዚህ የት እንደጠፋች አናውቅምና ደውላችሁ እስቲ ፈልጉ ብሎ ደወሉለት። ከዛ ስልኳን ስሞክር የማናቸውም አይሰራም። የልጇን ስልክ ደወልኩ፣ ይጠራል፣ ግን የሚያነሳ ሰው አልነበረም። ከዛ ሜሴጅ አስቀመጥኩለትና ያው ወደ ትምህርት ቤት ጥሎ ሄደ ይመስለኝ። የሱ ስልክ የጠራል ችግር ቢኖር ኖሮ ይመልሱልኝ ነበር፣ ወይ ደክሟት ቤት እንትን ብላ ይሆናል፣ ቤትም የለችም አለኝ። ከዛ በኋላ ደጋግሞ ሲያስቸግሩት ጊዜ አይ ታስራለች ፖሊስ ጣቢያ ከሰው ጋር ተጣልታለች እና ብትደርሱ ይሻላል ብሎ አሁንም ለሱ ያስጠነቅቁታል። ማን? ለወንድሜ እንዲደርስላት የሰሙ ሰዎች ናቸው። ፖሊሷ ፖሊሷ አሁን አውቃለች። እንግዲህ በምን እሷ አወቀችው? ደረሰችበት? ኦሬዲ ደወለላት። ገደልኳት ብሎ ደወለላት። ቃል በቃል አዎ ገደልኳት፣ በቃ የፈራነው ነገር የሆነው ነገር ሆኗል ብሎ እውነት ገደልካት በቃ ሆኗል ብሎ ይነግራታል። ከዛ በኋላ የነሱን ስልክ ትፈልጋለች። ሰላም ቤተክርስቲያን ትንሿ ልጇ ትምህርት ቤት ሄዳለች። ትልቁ ልጅ ደግሞ ቤት ነበረ። እሱን ከቤት አወጡ፣ ስልኩን ተቀበሉት፣ እንዳይደውል ይሄንን መረጃ እንዳያገኝ ማለት ነው። እሱንም ደበቁት። ከዛ እኛ አልሰማን ነበር፣ እስከ 6 ሰዓትም አልሰማን። ይሄ በ3 ሰዓት የተደረገውን ነገር ማለት ነው። አሁን ብራዘርን ደውሎ ሲጠሩት እሱ በቃ ኦሬዲ እነዚህ ልጆች ችግር ተፈጥሯል ይመስለኛል፣ አዳነች እስር ቤት ነው ያለችው፣ ከሰው ጋር ተጣልታለች፣ እንድረስላት እስቲ ራይድ ይዤ ወጥቻለሁ ይለኛል። እኔ ደግሞ አጋጣሚ መገናኛ ነበርኩና መገናኛ ስላለው አንተ አትውጣ፣ እኔ ቀድሜ ልደርስ እችላለሁ፣ ቀላል ነገር ሊኖር ይችላል አልኩት። ከዛ በኋላ የሄድኩበትን ጉዳይ ትቼ የሆነ ጓደኛ ነበረ፣ ከሱ ጋር ወደ ሰንዳፋ እንሄዳለን። ከዛ ወደ 8 ሰዓት ተኩል እንደዛ አካባቢ ሰንዳፋ እንደርስና ጓደኛችን እዛ ለማታ እሷ ደውላ ሊደርስላት ያልቻለው ልጅ ነበረ። የላ ጓደኛ አይደለም የኛ ጓደኛችን ነበርና እሱን ደውዬ ጠራሁት። የት ነው ያለው? እኔ ቢሮ ነው ያለሁት አለ። ከዛ በኋላ እስቲ ፖሊስ ጣቢያ አዳነች ታስራለችና ፖሊስ ጣቢያ ወሰደኝ አልኩት። ከዛ የሮጠ መጣና መንገድ ላይ ጠበቀኝ እሱ። ፖሊስ ጣቢያ ደረሰን። ፖሊስ ጣቢያ ስንደርስ ምን ፈልጋችሁ ነው ተባልን። ሰው እዚህ ታስሮብን ነው እንደተነገረን ነው። እንግዲህ ሰው እዚህ ታስሮብን ነው፣ ሰው ተጣልታ እዚህ ታስራለች ተባለ አልነው። ማን ነው እሱ? አዳነች ማን? አዳነች ኩምሳ። አንተስ ማን ነህ? ካሳሁን ማን? ካሳሁን ኩምሳ። ከዛ በኋላ እያየሁት ፊቱ ሁሉ በቃ ጠቆረና ተለወጠ። አይ እቺ ልጅ በቃ ትልቅ ወንጀል ሰርታለች ማለት ነው፣ ወንጀል ከባድ ይሆናል ብለን ያሰብከው። በጣም አዘንኩኝና
እነሱ ሸሹን። ቀጥታ ለሶስት ሆነው ወደ ቢሮ ገቡ። እኛን እዛው ጥሎን እዚህ ጋር ቁጭ በሉ ብሎን ገቡ። ከዛ ሄደን ቁጭ አለን። አንዱ መጣ። ምን ፈልጋችሁ ነው? እንደዚህ ምንድነው የተፈጠረው? እሷ ታስራለች ተብለን ነው የመጣነው። ማናት እሷ? አዳነች። አንተስ? እንደዚህ ምን ናት? የመጨረሻ ታናሽ እህቴ ነች። ከዛ በኋላ እሱም ጥርሱን ብቻ እንዲህ እያፏጨ እዛ ባለንበት ጥሎን ሮጠ። በቃ ጉድ ሆነናል። አዳነች በቃ ጉድ ሰርታናለች፣ ትልቅ ወንጀል ሰርታለች ማለት ነው ብዬ በጣም ደነገጥኩ፣ ተንቀጠቀጥኩ። ከዛ በኋላ ወደ ቢሮ የገቡት ከነዛ ፖሊሶች አንዱ ኮማንደር መጣና ከዛ ጠርተው ነው ይሄነውን ልጅ እናንተ አለው፣ እናንተ ሁለታችሁ እዛ ቁጭ በሉ ተባለ። ቁጭ አለን። እሱም ቢሮ አስገብተውት ያለውን የሆነውን ነገር ሁሉ ከነገሩት በኋላ መኪና ተቀበሉት። ሹፌር ካላችሁ ራሳችሁ ሸፍሩለት፣ ከሌላችሁ ደግሞ ከዚህ ሰው እንሰጣቸዋለን። አሁን ያለውን ነገር ወደ ቤቷ ሄዳችሁ እዛው ብትሰሙ ይሻላል ብሎ ነገረው። ለሱ ማረፏን ነገረው። በቃ ነገረን፣ ሁሉንም ነገር ነገረው። ለኛ አልነገረንም። ለሱ እንዴት አወቀ? ሄደ ቼክ አረጉ፣ ተያዘ። ያኛው በምን አወቁ? ፖሊስ ጣቢያ እኮ በቃ ጠዋት መኪናው ታይቷል። መኪናው ታየ፣ ምስክር። ከዛ በኋላ ሰዎች ለፖሊሶች ይሄንን መረጃ ሰጡት። አጥንት ተራፊ ተሰጠ፣ እሱ መረጃ ኦልሬዲ ተሰጠ። ፖሊስ ያን ነገር መጥቶ ሰብስቦ አነሳ። ኦኬ። እናንተ ሁላችሁም ይሁሉ ሲሆን አልነበርንም፣ እኛ የት ነበርንም እነሱ። ከዛ በኋላ ያን ጠዋት ሰብስበው ወደ ጳውሎስ ልኮታል። ሚስተር ኤክስ ብሎ ነው የላኩት። ስምም የለውም ማንነቱም አይታወቅምና ስለዚህ የማይታወቅ ሰው ከዛ አንስተን ልከናል። የእናንተ መሆኑን እንግዲህ በምርመራ እናረጋግጣለን ብሎ ኦልሬዲ ጠዋት ይሄ ነገር ተደርጓል። አሁን ከዛ በኋላ ወደ ቤቷ ይልኩናል ከፖሊስ ጣቢያ። ከዛ ወደ ፖሊስ ጣቢያ ወደ ቤቷ ስንሄድ ወደ ውጭ ወጥቶ እንውጣ አለ። የት ነው የምንወጣ? ወደ ቤቷ እንሂድ። ምን ልንሰራ ነው የምንደረው? እሷ እዚህ አለች፣ ለምንድን ነው የማያሳዩን? አለች ብሎን አይደለም ብዬ ስጠይቆ አይ እዚህ አይደለችም፣ ትንሽ ስለተጎዳች ወደ ሆስፒታል ተወስዳለች እና ሆስፒታል እየታከመች ነው፣ ልጆቿን አይተን ከዛ በኋላ ወጥተን እንሄዳለን አለኝ። አማራጭ አልነበረኝም። ትንሽ ተጠራጥሬ ያለውም በቃ ወይ አርፋ ይሆናል ወይ የደጋ ነገር ደርሶባት ይሆናል ብዬ በቃ ድንግጥ ብዬ ከሱ ጋር ወጣን። ቁልፍ ስጠኝ አለ። የምን የመኪና ቁልፍ? ለምን? መንገዱ ትንሽ አስቸጋሪ ስለሆነ እንለያዝልህ አለኝ። በቃ እቺ ነገር ጥሩ አይደለችም ብዬ ከሱ ጋር ወጣን። እሱም ራሱን መቆጣጠር አይችልም። አንዴ ራሱን ይነጫል፣ አንዴ መሪውን ይመታል። በቃ እንደምንም ደረስን። እዛ ቤቱ አካባቢ ስንደርስ ሰው ሁሉ ተሰብስቦ ይላል። ሰምተዋል? አዎ ኦፊሻሊ ተሰምቷል። በቃ እዛ ጋር ባንክም እንዳለ ስታፉን ተሰብስቧል። ከዛ በኋላ ልጆቿን የሆነ ቦታ ደብቋል። የሆነ ቤት ውስጥ ደብቆ እኔ ስመጣ ልጆቿን አወጡ። የት አለች አናቅም፣ እነሱም አያውቁም። ወደ ቤቷ ገባው። ምንም ነገር የለም። ክላሶቹን ሁሉ አሰስኩ። ምንም ነገር የለም። አልጋ ላይ ሄድኩ። ምንም ነገር የለም። ምንድነው የተፈጠረው ነገር? እሺ ተረጋጋ፣ እነግራለሁ። ምንድነው የምትነግሩኝ? እስቲ ንገሩኛ። አዳነች የት አለች? ይነገራል። እስቲ ቁጭ በል፣ አረፍ በል አንተ። እሺ በቃ ንገሩኝ ብዬ አልጋ ጋር ሄድኩኝና አልጋ ላይ ቁጭ ብዬ አንድ ሁለት ሰው መታችሁ ውስጥ የሆነው ነገር ንገሩኝ አልኳቸው። ከዛ ጓደኛ ፖሊሷ መጣችና አዳነች የለችም። የት ሄደች? ሞታለች። ምን አርፋለች? በቃ እንዴት ሰው ገደላት? ከዛ በኋላ በጥይት ሞተች። ማታ ሬሳዋስ የለም። ምን ማለት ነው? ጅብ በላት። ከዛ በኋላ የሆነ ነገር ጠፋኝ።
በቃ እየሰማሽ እያየሽ የማታምኛቸው ነገሮች አሉ፣ የማትቀበያቸው እውነታዎች አሉና በቃ ጭራሽ ወይ ልቀበላትም አልቻለ ይሄንን ልቀበል አልቻለምና ቀጥታ በቃ ፖሊስ ጣቢያ ወሰዱኝ አልኳቸው። ከዛ በኋላ መኪናም ነበር የባንኮችም እዛ ነበሩና ወደ ፖሊስ ጣቢያ መለሱኝ። ሄድኩኝ በቃ እንደ ክስም ይሁን ምን እንደማደርገውም አላውቅምና ሄድኩኝ። ምንድነው የተፈጠረው ነገር ምነግሩኝ ጠፍቷቸው ልብሷን በፔስታል የሰበሰቡትን ከሜዳ ላይ ልብሷን ይዞ ይሄ የሷ ልብስ ነው አሉ። ከዛ ውስጥ አንድ ቲሸርት አውቃለሁ እኔ ሁሌ ከሷ ጋር የሚውሉት የባንክ ሰራተኞች ደግሞ አው ይሄ የሷ ልብስ ነው። ከዛ የተፈጠረው ነገር ምንድነው አልኳቸው። እንግዲህ የተፈጠረው ነገር ከዛ እንደሰማሁ ነው ከቤቷ በጣም እናዝናለን። ለምርመራ ያው ወደ ጳውሎስ ልከናል። ቀደም ያስገባ ነው በሚስተር ኤክስ ስለሆነ ስሙም ስለማይታወቅ አሁን ቤተሰብ ስለመጣችሁ ነገ ደብዳቤ ይዘን መተን እናወጣላቸዋለን። አሁን ልጆቿን ይዛችሁ እነሱም በማረጋጋት ወደ ቤተሰብ እንድትወስዷቸው የተፈለጋችሁ ብሎ ስለሆነ ጊዜ መሄጃ ቦታም ጠፋኝ። አላምናንኩኝ። እሺ በቃ የተመታችበትን ቦታ አሳዩኝ አልኳቸው። የሞተችበትን ቦታ ማየት ፈልጋለሁ አልኳቸው። ከዛ በኋላ ባንኮችም አሉ ይዘውኝ ሄዱ። እዛ ስንደርስ ደሟ የፈሰሰበት ተጎታ ወደ ገደል የገባችበት፣ በአንድ በኩል ደግሞ በጅብ ተጎትታ ወደ ውጭ የወጣችበት፣ ቶታሊ የተበላችበት፣ ካፖርታ ሁሉ ውጭ ዝንብ እዛ ሲጫወትበት ያን ሁሉ አየን። ከዛ በኋላ ምንም አማራጭ አልነበረንም። ያለን አማራጭ እንግዲህ የቀረችው ልጆቿን ይዞ መሸሽ ነበር። ከዛ ቦታ ሄደን ልጆቿን ይዘን ወደ ቤታችን መጣንና መጨረሻ ላይ የቀረችውን ጠዋት መጥቶ ከጳውሎስ ቅሪቱን ጥቂት ቅሪት ነበረች የቀረችው ትንሽ እንትን በላይ እሱን ወሰድንና ያው ልጆቿም ወደ ውጭ ሲያዩ እያዩ እንትን እንዳይሉ እሱን ያው ሰረሞኒን ብቻ እንደው በቃ ለማድረግ ያህል ነው ያደረግነው እንጂ የለውም ምንም ነገር የለም። እና በጣም ከባድ ነው። በጣም የሚገርም ነው። ምን ላይ ነው ያለው እሱ? አሁን ያላችሁ ምን መረጃ አላችሁ? እንግዲህ ካሁን ካለፈ ስንት ቀን ሆኖ? ዛሬ 15 ቀን 10 ቀን አካባቢ ዛሬ 9 ቀን አካባቢ ነው። እንግዲህ አሁንም ባለነው መረጃ ክትትል ላይ ነው። አምልጧል፣ እየተከታተልነው ነው የሚባለው። ስቲል ይደውላል። ማጋ ነው ይደውላል፣ ጓደኞቹ ጋር ይደውላል፣ ባንክም እየደወለ ያስፈራራል። ምንድነው እኛ ጋር ማስፈራሪያ ነገሮችን ይልካል። ባንኮችን እየደወለ ያስፈራራቸዋል። ያው ሜሴጅ ይልክባቸዋል፣ በቴሌግራም በስልክም እየላከባቸው እንትን እያላቸው ይሄ በእናንተ ሰበብ ነው፣ እናንተ እየተከታተላችሁኝ ነው፣ ወደ ሚዲያም እያወጣችሁኝ ያላችሁት እናንተ ናችሁ፣ በብዙ ብር ሰው ገዝቼ እናንተ ገና ያሉት እናንተንም እንዲሁ የእሷ ዕጣ ፈንታ ይደርሷቸዋል። ከቤተሰብ ነው ከዛ አካባቢም የሚከተሉ ሰዎች አሉ፣ የሚቀሩን ሰዎች አሉ እያለ እየደወለላት ለፖሊሷም እንደዚህ ብሎ ይሄንን መረጃ እየሰጣት ነው ያለው። ጤነኛ ነው። ሜሴጆችም አሉ እንግዲህ ጤነኛ ቢሆን ነውና በዛ ላይ ደግሞ ያው የማስፈራሪያ ነገር እጁ ረጅም ስለሆነ አንድ ነገር እንዳትንቀሳቀሱ ለክስም ብትጠነቀቁ ይሻላል፣ ስልካችሁን ሁሉ ቀይሩ፣ ይሄ ሁሉ ግፍ ደርሶብን ይሄ መከራ ደርሶብን እንደገና ደግሞ አሁንም በማስፈራሪያ እየሞከረ ነው ያለውና እንግዲህ ይምጣ ከዚህ በላይ ሞትም የለምና
በዚህ ላይ ነው ያለነው። ያው ፖሊስ እየተከታተልኩ ነው እያለ ነው፣ መንግስትም ያው ክትትል እያደረግኩ ነው እያለ ነው ያለነው። እኛ እንግዲህ ያው ተሰብረናል፣ ተቃጥለናል፣ ከዚህ መንቀሳቀስም አልቻልንም። እኛ ማቆም ሰውም እየመጣ ከቤትም ማውጣትም አልቻለም። ለዛ ክትትል እየተከታተለ ነው እሱ ያለው። እሱ ግን ያው መረጃም እያገኘ ነው እየተከታተለም ነው ያለውና ይህን ኢንፎርሜሽን ግን ያው ኢንፎርማሊ ይደርሰናል። እንደዚህ ብሎ እየዛተ እያለ እያስፈራራ እያለ ግን ያው በጣም እየደረሰ ነው ያለው። ያው ትናንትና እስከ ማታ ድረስ ራስ ማለት ነው። እናንተ ምን አደረጋችሁ? እናንተ ምንድነው እናንተ ጋር የመጣው ነገር? እንዳትንቀሳቀሱ አይነት ነገር ነው። እንዳትንቀሳቀሱ ለክስም ለፍርድ ለማቅረብም እንዳትንቀሳቀሱ አይነት ነገር ነው እና ያ ማስፈራሪያና ዛቻ ነው አሁን እየደረሰ ያለው። እሱ ጠንካራ ሰው ነው፣ ረጅም ነው፣ ብዙ ቱፎዞ አለውና ብዙ ገንዘብም ስላለው በዛ ባለ ሀብት ነው። ሊያጠቃችሁ ይችላል አይነት ነገር ነው ያደረገ ያለው። ናትናኤል ዳዊት ይባላል። ናትናኤል ዳዊት፣ እንዴት ነህ? ሁሉ ሰላም? እስቲ ስለ እናት ምንድነው የምትለኝ? እናት እንግዲህ በግፍ ህይወቱ አልፏልና የመጀመሪያ ልጅ ደግሞ ለእናቱ በጣም ቅርብ ነው አይደል? እስቲ ስለ እናት የምታወራኝ ነገር ቅርበታችሁ። ያው እንደ እሱ ከዚህ በፊት እንደሚያስፈራራትና ቤት እሱንም አትነግረንም፣ በድብቅ ነው የምትይዘው። ያስፈራራት እንደነበረ እንደሚገላትም ተደጋግሞ ይነገራት ነበረ። እሷም በቃ በውስጧ ይዛ ለኛም እንዳናቅ እኛም እንትን እንዳንል በቃ በውስጧ ይዛ ችላ ስራ ስትሄድም ሲረፍድባትም እሷ ነው እንደሚወስዳት። ሲመጣ ምናምን እንደ ጥሩ ሰው ምናምን ሆኖ ነው የሚቀርበው እናንተ ጋር። ኦኬ ያው በቃ ያስፈራራታል፣ ያስጨንቃታል። በጣም ትጨነቅ ነበር በጣም። ለእናንተ አትነግራችሁ ምንም? ጎረቤት ጋር ነው የምትሄደው እሷ እንደዚህ ሲያስፈራራት ምናምን ለእኛም እንዳናቅ ጎረቤት ጋር ሄዳ ትቀመጣለች። ጓደኛዋ ጎረቤት ጋር ለማውራት። መጨረሻ ላይ እንዴት ነው እስቲ የሰማኸው? ምንድነው የተሰማ ነገር? እሷ እኔ ጠዋት ስትሄድ እኔም አላየኋትም ነበር፣ ተኝቼ ነበረ። እሷ ስትወጣ ጠዋት 12 ሰዓት በጠዋት ነው የወጣችው። ወደ ስራ ትሬኒንግ ነበረባት። ከዛ እዛ ሄዳ እንትን ብላ ምናምን ቆይታ አምሽታ 3 ሰዓት አካባቢ ደውላልኝ። እኔ ነኝ የደወልኩላት መጀመሪያ። ከዛ በኋላ እየመጣው ነው ምናምን ብላኝ ጠብቁኝ ብላኝ ነበረ። እዛ እየደረስኩ ነው ምናምን ብላኝ እየጠበቅናት። ከዛ በኋላ 3 ሰዓት ነው እንደዛ ያለችን። በቃ ትመጣለች፣ እንደዛ ከሆነ ደርሳለች፣ እዚሁ አካባቢ ነኝ ምናምን ብላ። እዛ እኔ በጣም ቁጭ ብዬ እየጠበቅኳት ነበር እስከ ሌሊት 7 ሰዓት ምናምን ቁጭ ብዬ እየጠበቅኳት። ከዛ በጣም መሸ። ምን ሆና ነው እንደዚህ ቆየችው ምናምን ብዬ አሰብኩኝ። እዛ ወይ በቃ ከጓደኞቼ ጋር ነኝ ብላኝ ነበረ፣ ወይ ጓደኛ ጋር አድራ ይሆናል መሽቶባት፣ እንደዛም ሊሆን ይችላል ምናምን ብዬ ፈራውና በቃ እዛ ይሆናል ምናምን ብዬ በሩን ቁልፍ ነበረው እሱን ከፍቼ ዝም ብዬ ተኛው ማለት ነው። እዛ ትመጣለች ምናምን ብዬ ተኛው። ከዛ ጠዋት ስነሳ አልጋ ላይ እንደ ፍራሽ እንትን ብርድ ልብስ ተደርጎ ጎረቤቷ ነው መሰለኝ መታ ያደረገችው። እንዳደረች እዚህ ቤት እንዳደረች ለማስመሰል ነው መሰለኝ። ከዛ ብርድ ልብስና ትራስ አስቀምጣ እንትን ብላ ሄደች። ተገላልጦ ማለት ተኝታ ነበር። ከዛ በቃ እዚህ አድራ ይሆናል ምናምን ብዬ አሰብኩኝ። እኔ እዛ ትምህርት ቤት ሄድኩኝ። እኔ ትምህርት ቤት አስጠሩኝና ከዛ በኋላ መኪናው የገደላት ሰው መኪናው ታርጋውን ታውቀዋለህ ምናምን ብለው ጠየቁኝ። እዛ እኔ ደግሞ እንትኑን አላውቀውም ሙሉ ታርጋው 19 ምናምን ብሎ ይጀምራል መጀመሪያው። ከዛ ታርጋውንም እንትን ፎቶ አንስታ ልካለች ለወንድሟ ጋር። ከዛ በፊት ልካ ነበረ ታርጋ ቁጥሩ። ፈርታው ነው ማለት ነው መጀመሪያ? ፈራለች መጀመሪያ ነው፣ ግን ለኛ ነገርንም እኛም እንደንጨነቅ እንደናስብ ለኛ ነገር እንዳታስቡ ይሆናል። እሺ ቃሪ ነው ብለው አይዞህ። ከትምህርት ቤት መጣችሁ? ትምህርቱንም ፈርቼው ነበረ። ተማሪዎችም እንደዚህ ማታ ሰው ተገላል ምናምን ሲሉኝ እኔም ፈርቼ ነበር። ፈርታ ነበር ይሆናል ብለህ? አይዞህ። ቤስት በጣም ተሰማክ?
ከዛ ደበቁን። በጣም ብዙ ሰው ለቅሶ እያለቀሰ ምናምን ነበረ እዛው እርጋ። እኛን ደብቀው አስገቡን እንዳናቅ እንዳንል እንዳንደነግጥ አስቀመጡን ደብቀው። ከዛ ከሰው ጋር ተጣልታ ነው ምናምን ያለው እነሱ እንግዲህ እኛም እንደዛ ነበር። ትንሽ አረጋጉንና መጨረሻ ላይ በሩን ከፍቶ ነው የነገሩን እንደሞተች እናታችን። ቦነሽ ኩምሳ እባላለሁ። ስንተኛ ታላቅ ነሽ ለሷ? እኔ የመጀመሪያ ልጅ ነኝ ከቤት። እሷ የመጨረሻ ልጅ ከቤተሰብ ናት። የመጨረሻ ነች። እስቲ ምንድነው እስቲ ያለው ነገር እንዴት ነው የምትገልጪልኝ? ምንድነው የተሰማሽ ነገር? እስቲ ያለውን ፕሮሰስ አውሪኝናት። ስትሰሚ የነበረው ነገር ያለው ነገር እንግዲህ ያው ተወርቶ የሚያልቅ ነገርም ባይሆን ያው አዳነች የእናትነት እና የሴትነትን መስዋዕት የከፈለች ናት። ያው ወንድ ብትኖር ኖሮ እኮ እንዲህ ባትደፈር ነበር። ያም እንዳንድ ዜጋ ሰው ይሆናለሁ ብላ እንደ ሰው ተምራ ስራ ይዛ ትዳር ይዛ ለራሷን ብቻ ሳይሆን ለሀገርም ዛሬ ነገ ለራሷ ዛሬ ግዳጇን በስራዋ ሙያ የከፈለች ከስራ ደግሞ ልጆች እያስተዳደረች ያው ደብል ወይ መስዋዕት ከቤት ውስጥም ከውጭም በዛ ላይ ደግሞ የትዳር የመጀመሪያ ትዳሯ ባይሳካላት እንደ አባትም እንደ እናትም ልጅ ስታሳድግ ያው ስራ ገባለሁ ብላ ለፍሳ አምራውባት ምን ብላ ስራ ገባች። እንደገባች ቀረች። ከስራ ስትገባ ልጆቼ ላይ ደርሳለሁ ብላ ጨለማን ተጋፍጣ ጨለማን ደግሞ እየተጋፈጠች እንደጋጣሚ ሞትንም መሪር ሞትንም ለጆሮ የማይመች ሞትንም ተጋፈጠች። አያደርስ ነው። እኔ እንደሚመስለኝ አዳነች የአንድ ሰው የአንድ ዜጋ ብቻ መስዋዕት የከፈለች ሳይሆን የእናትነት የሴትነትን መስዋዕት ነው የከፈለች። ወንድ ቢሆን እኮ ሲመሽበት ሊያድር ይችላል በዋልበት። ግን ልጆቼ ላይ ደርሳለሁ ብላ ስትሮጥ ምን ስትል ወንድ ቢያገባም ብቻውን በነፃነት ሊኖር ይችላል ብዬ አስባለሁ። ግን እሷ ለእንጀራ ብላ ለልጆቿ ብላ ከነዚህ እኛ ቤተሰቦቻችን ብዙ ነን፣ ከ10 በላይ ነን። ከዛ ሁሉ ለእንጀራ ለእህል ውሃ ብላ ልጆቿን አሳድጋለሁ ራሴን እችላለሁ ብላ በትግል ላይ ያለች ነው የሞተችው ለማለት ይቻላል። እና እኔ ዛሬ ያዳነች ብቻ ሞት ብዬ አላስብም። የሴቶች ሁሉ ሞት ነው ብዬ ነው የማስበው። ለምን ምን ዋስትና አላት ሴት ወጣ ሰርታ ለመግባት? ምን ዋስትና አላት ሴት ብትፈልግ አግብታ ባይመቻት ፈታ የምትኖር ለመኖር ምን ዋስትና አላት ይባላል። ያሰኛል። እና እንግዲህ ያው አሟሟቷ በሰው ነው የተበላች። በአውሬ ብቻ ሳይሆን በሰው ተበላች። ሰው በል ነው ያጋጠማት። እንዲህ ያለ ሰውን ይበላል እንጂ እውነት ሞትማ ማናችንም ለመሞት ነው። እናት አባታችንም ሞተዋል። ነገም ሁላችን ለመሞት ነው ያለነው። ግን ያዳነች አሟሟት ለየት ያለ ነው። ለኛም አይደለም እኛ ስጋዋ ስለሆነ ይባላል። ነገር ግን ጆሮ ለሰማ ስጋ ለለበሰ ሁሉ አሰቃቂ ነው። አሳዛኝ ብቻ አይደለም የሚያቆስል ነው። እንግዲህ እሷ አልፋለች። እሷ በዚህ ሁኔታ አልፋለች። ለወደፊት ግን ለማናችንም ከሁሉ በላይ ደግሞ ለሴቶች ፍርሃትን አስቀምጦ ስጋትን አስቀምጦ ነው ያሳለፈ አዳነች አሟሟት። ይህ ማለት ሞት በእኛ ላይ ተጀመረ ማለት አይደለም። ያዳነች አሟሟት ግን እንደሰማችሁት
ዓለም እንደሰማ ሀገር እንደሰማ የተለየ ነው። ሰው ለሆነ ሁሉ ነው እና ለመግለጽ ከዛ ተነስታ ከዛ ገብታ ከዛ ወጣ ለማለት ይከብደኛል። ምን አውርታሽ ታውቃለች ስለ ህይወቷ እንደ እህት እንደ ታላቅ? እንግዲህ እንደ ታላቅ ሁላቸውንም ስመራቸው ስመክራቸው ኃላፊነቴን ስወጣ የነበርኩ ሴት ነኝ። እኔ እንደ እናትም እንደ ታላቅ እህትም ምክክር አለን፣ እንነጋገራለን፣ እንደጋገፋለን። ያኔ ራሱ የመጀመሪያ ትዳሯ ሲያስቸግራት ራሱ ለባልየውም ለራሷም ለሷም ምክር ስንሰጥ ነበር። አልሆን ብሎ ግን አልሳካ ብሎ ግን ትዳሩ ፈርሷል የመጀመሪያው። ይሄኛውን ደግሞ የተባለው ይሄ ሰውየው ደግሞ ሳየው እንግዲህ እኛ ሰውዬ ከሆነ ጊዜ ያውቃል። እሷ እንግዲህ ያኛውን በፊትም እኮ በህፃንነቷ ስላገባች እኛ ገና ተምራ ገና ትልቅ ደረጃ ትደርሳለች ብለን ስናስብ እሷ ወደ ትዳር በዛ አጋጣሚ ስትገባ ስለተቆጣናት እንደ ታላቅ ትፈራኛለች እኔን። ስለዚህ ያም የነገርናት ተይ እድሜሽ አልደረሰም፣ ተይ አትቾኪ፣ ገና ትማሪያለሽ፣ ገና ትልቅ ደረጃ ትደርሻለሽ፣ ትዳር ከባድ ነው ስንላት የገባችበት ስለሆነ ይህ ትዳር ሲፈርስ ቁጭት ተሰምቷታል። መቼም ቤተሰቦቿ ሲመክሯት፣ ወንድሞቿ እህቷ ሲመክሯት ስለነበር ያን እያፈረችበት ነው። ስለዚህ አሁን ደግሞ ይሄኛው ደግሞ በምን ሄደባት ይባላል? በከስተመርነት በስራዋ ቦታ ማለት ነው። ከዛ ደግሞ እንግዲህ ባለሀብት ነው ይባላልም በገንዘብም የመደለልም ይሞክራል ይሆናል እንግዲህ ምን እናውቃለን። ከዛ ልጅቷ ገና ልጅ ናት፣ ያማረባት ናት፣ ለትዳርም ፈልጓታል ይባላል። ልጆቿን ስንጠይቃቸው ወደ 1 ዓመት ይሆናል መምጣት መግባት መውጣት ከጀመረ ይላሉ ህፃናቶቹ የሷ ልጆች እና ጎረቤቶቿም ይላሉ ማለት ነው። በወሬ ደረጃ ከነሱ ያሰማ ነው ማለት ነው። እና በመጨረሻ ላይ በብዙ እንትን ነው የገባ። አንድ በከስተመርነት ነው የተዋወቁት። ሁለተኛ ለትዳርም ፈልጓታል መሰለኝ እንደሚባለው መጠጋጋቱ ምኑ ምሉ መመላለሱ ለዛ ይመስለኛል። በሶስተኛ ደረጃ ደግሞ ስንሰማ የሆነ ሰነድም ፈርሚልኝ ብሎ 1 ሳምንት ሙሉ ሲጨቀጨቃት ነበር ትላለች ህፃናቷ ትንሿ ህፃን። እሱም ትልቁም እንደዚህ ፈርሚልኝ፣ ይሄ የፌክ ነገር ነው መሰለኝ የባንክ ነገር፣ እኔ ነገር አልፈርምም ከስራ ያባረኛል ደግሞ ያሳስረኛል ብላ በጣም ስትበሳጭ ነበር ያን ሰሞን ይባላል። ልጆቿ ሲነግሩኝ ማለት አሁን ነው እንግዲህ ምን ሆነ እንዴት ነበር ሰውየው ሲገባ ሲወጣ ነበር ወይ ልጆቹም ስንጠይቃቸው ይነግሩናል። ከዛልሽ አንድ ቀንማ እንደዚህ ብሎ ሲጨቀጭቃት በስልክ እየጨቀጨቀችው አልፈርምም ያሳስረኛል ከስራ ያባረኛል እንትን ይለኛል ብላ ስትበሳጭ በቦክስ መስታወት መታችና ሰበረችው አሉ ተናዳ እንደዚህ ስላት ማለት ነው። ከዛ በኋላ በዚህ ያሉ ጭቅጭቁ እየበዛ እየከፋ ሲመጣ በቃ እሱ ምን ማለት ጀመረ። አንድ ለትዳር ሲፈልጋት እንግዲህ አባቷ አይሆነ አያቷ ነው የሚሆን ሰውየው ትልቅ ሰው ነው በእንትን እያየሁት እንዳየሁት ማለት ነው እንግዲህ በፎቶ ነው ያየሁት። ልጆቹንም ስንጠይቃቸው አይ የፎቶ ላይ ይሻላል ሰውየው ቤታችን ሲመጣ በጣም ጎስቋላ ሽማግሌ ነው ይላሉ። እና ያለ እድሜዋ እንግዲህ እሷ ደግሞ ምን እንደዚህ ህፃን ናት። እና አንድ ያኛው የትዳሩ ነገር መቼም ፊት እንዳልሰጠችው ነው። ሌላ ነገር ደግሞ በገንዘቡ በእንትኑ መጣባት። ይሄንን ሰነድ ፈርሚልኝ እንዲያርግልኝ እንዲ ምናምን ነገር መጣባት። እሱ ደግሞ በእንጀራዋ መጣና አልፈርምም ትላለች። ይሄም አልተሳካም። ከዛ የመጨረሻ ውሳኔው የወሰነው እቺን ገድሎ ማጥፋት ነው። እንግዲህ ለዚህ ፐርፐዝ ነበር መጀመሪያ ያቀረባት። እንግዲህ እኛ አሁን እኮ የምንሰማው ኢንፎርሜሽን ከልጆቿ ከጎረቤቶቿ እንዴት ነበር ሲመላለስ እንዴት ነበር ብለን ስንጠይቅ ይመላለሳል። ሲመጣ ግን በጭቅጭቅ ነው።
ወንሽ ጎረቤት ፖሊስ ነገር አለች ይባላል። እሷ ናት አሁን ብዙ እንትን የምታወራ ይጨቀጭካታል። ሳስታርቃቸው ነበር። እንዳውም ደግሞ ንገሪያት እኔ እኮ ከዚህ በፊት 2 ሰው ገድያለሁ አንቺ 3ኛ ትሆኛለሽ በያት እምቢ ካለች ምናምን ነገር እና ይሄ ማስፈራሪያ ባል እንደተፋታች ከባሏ እንደተፋታች ያውቃል፣ ኢንፎርሜሽን ኖረዋል። ሁለተኛ ከነዚህ ቤተሰቦቿ ትንሽ ዲስታንስ ላይ ወይ ርቀት ላይ እንዳለችም ያውቃል። ብቻዋን ገለል ብላ መኖራንም አረጋግጧል። ሴት ልጅ መሆኗ ደግሞ የባሰ ለዚህ ያጋልጣታል። ይሄን ሁሉ አመቻችቶ ምን ብሎ እንግዲህ ከስራ አዲስ አበባ ውላ ስልጠና ላይ ውላ ስትገባ ምሽት ነው የምትገባ። ታክሲ ምናምን ስትጠብቅ ሁሉ መንገድ ጠብቋት እሱ ሲጠጣ ቆይቶ ምን ብሎ ይላሉ እንግዲህ ሆቴል ባለቤቶቹ። እዛ ስትመጣ እራት ጋብዝሻለሁ ይላታል አሉ። ደስ ሳይላት እንግዲህ እሺ ብላ በግድ እንትን ትላለች። ከዛ ጭቅጭቁ ነደዋል። ማላ ስጠፋት ለመደወል ይሞክራለች ይባላል። ከሆቴሉ እንደምንሰማ ሽንት ቤት ለመደወል ስትገባ ቶሎ ተከትላ ትሄዳለች አሉ። የደወለችውንም ሰው ማግኘት አልቻለችም። ከዛ ምግቡ እራቱ እንደቀረበ እንደዚህ ብቻ እጇን ከታ መጨቃጨቅ ጀመሩ አሉ። ጭቅጭቁ ሲጀምር እጇን ተጠራርጋ ብቻውን በጨለማ ስትወጣ ተከትሏት እንግዲህ በላት እንላለን። በላት እንላለን። አዎ እሺ። ይሄ ነገር ከተፈጸመ በኋላ ስትሰሙ ምንድን የተሰማችሁ ነገር? የተሰማንን ነገር ማውራት ከባድ ነው። ሰው ራሱን ስቶ ተመልሶ ሰው መሆን እንግዲህ የእግዚአብሔር ስራ ነው እንጂ ሁላችንም ሰው እንሆናለን ዛሬ ቆመን እንናገራለን ብለን አላሰብንም። በየስራችን ቦታ ነው ያለነው። በየክፍለ ሀገሩ ነው ተሰራጭተን ያለነው። ሌላው ወለጋ ላይ፣ ሌላው ውጪ፣ ሌላው ውስጥ ነው ያለነው። ቤተሰቦቻችን እኛ ቤተሰብ ብዙ ነን፣ ግን አንድ ቦታ አይደለንም ያለነው። ሁሉም በየስራው በየልሃው ቦታ ነው ያለነው። በዛ በቆመበት ስራ በከፈተበት ስራ ላይ ባለበት ነው ይሄ የደረሰብን። ሁሉም በቆመበት ስራውን እየሰራ ባለበት ሲደርስ ስቶ ሆስፒታል የገባለ ከቤተሰቦቻችን ስቶ የወደቀ ያለ እስከ ዛሬም ራሱ ያው እግዚአብሔር ብርታት ነው እያወራን ያለ ነው። እግዚአብሔር አንድ ነገር ሲያደርግ መድኃኒት አለው፣ ያበረታል። እኛንም ቁመን እንድናወራ ያደረገን እግዚአብሔር ነው እንጂ ይህን ተሸክሞ መቆም አይቻልም። እና ለመግለጽ መቼም ለኔ ሳይሆን እኔ ትንሽ እንግዲህ ተነስታ ስለማታወራ የሰማሁትን ያየሁትን ታሪኳን ማውራት አለብኝ ብዬ ጨከን አልኩኝ እንጂ ለቤተሰብ አይደለም ለሌላም አይመችም፣ አይቻልም። ለሰው ልጅ ለአውሬም አያደርስ ነው የሚባለው። እንኳን ለሰው ልጅ እንዲህ ያለ ማማት እንዲህ ያለ ጭካኔ ለአውሬ ለጠላት አያደርስ ነው የሚባለው። እናቴ አይዟችሁ። ሰላም ዳዊት። ሰላም ደምስ፣ እንዴት ነሽ? ትምህርት ጥሩ ነው? አዎ። እስቲ ስለ እናትሽ ምንድን ነው የምታወሪ ነገር? እስቲ ምን ነበር ቤት ውስጥ የምታየው ነገር? ያው ተጠርጣሪው እንግዲህ መጥቶ በነበረበት ጊዜ ምን ነበር የምትሰሚው ነገር? ለዚህ ለግድያ የሚያበቃ ነገር ነበር? ከዚህ በፊት የሆነ ቢሮ ላይ ተጣልተው ነበረ በስራ ጉዳይ ማለት ነው። እና የሆነ ፌክ ስራ ስሪልኝ ብላት እሷ ደግሞ እኔ አልፈለገም ብላው ያኔ ተጣልተው ነበር። እሱን ነው የማውቀው እኔ ሲጣሉ የነበረው ማለት ነው። የቤት መጥቶ ይጋጩ ነበር? እቤት አይደለም ውጪ። እቤት ስትመጣ ምናምን ተናዳ አንድ ቀን ብቻ ነው የጠየቅኳት። ከዛ በኋላ ብጠይቃት ራሱ ምንም ነገር አትመልስልኝም። ዝም ነው የምትለው? ምን ነበር ስሜቷ ወደ መጨረሻ አካባቢ ያላት? ምንም እኛ ፊት ምንም ነገር እንትን አትልም። ትጫወታለች፣ ትስቃለች። ምንም አታስታውቅም? አዎ። ምንድነው መጨረሻ ላይ እስቲ የተፈጠረው ነገር? አሁን ከሰውየው ባህሪ አንፃር ከምትሰሚው አንፃር ይሄ ነገር ያረጋል ብለሽ ታስቢ ነበር? አዎ። ትፈሪው ነበር? አዎ። በምን? ከዚህ በፊት ታሰረ ነበረ ምናምን ብሎ እያወራ ስለነበረ ምናልባት ወንጀል ሰርቶ ከሆነ ምናምን ብዬ እፈራ ነበር።
ተፈሪ ነበር እንደዛ ይናገር ነበር ቤት ውስጥ ጠረጥረው ነበር ከዚህ በፊት ታሰሪ ነበር ስላለ ማለት ነው። ከዛ በኋላ እሷ ካለፈች በኋላ ስትሰሚ ምን ነበር የተሰማሽ ስሜት? እኔ በጣም ነው ያዘንኩት። ምን ሆነች አሉሽ በኋላ ላይ? ከዛ ከስራ ስትመለስ በሽጉጥ ገሏት ሬሳው አንጅብ እንደበላው ምናምን ብቻ የሰማሁት ስለሰማሁት ማለት ነው። ሰፈር ውስጥ ሌላ ምንም ነገር አልሰማሁኝም። ደውላለች ነበር ስትቀድም? አዎ ሰኞ ጠዋት 12 ሰዓት ነው የወጣችው። ጠዋት 12 ሰዓትም እሱ ነው ያደረሳት ወደዛ ወደ አዲስ አበባ ማለት ነው። ከዛ ማታ ላይ ደውላ ነበር ከቆየው እራታችሁን ብሉ ምናምን ሰንዳፋ ደርሻለሁ አለችኝ። ከዛ በቃ እሷ እንጠብቃት ምናምን አለንና ከዛ እየጠበቅናት ነበር። ከዛ ጠበቅናት ምናምን ቆየችና ስትቆይ በሩ ምናምን ከፈፍተን ከማታ ከመጣሽ ብለን ተኛን። የሳሎኑን በር ከፍተንላት ማለት ነው። ከዛ ጠዋትም ደግሞ ስነሳ አልመጣችም። ከዛ በኋላ ጠዋት ተነስቼ ምናምን ትምህርት ቤት ልሄድ ስል ጠዋት 12 ሰዓት ስለሆነ ወደ ቢሮ ወደዛ ወደ አዲስ አበባ የምትሄደው ቶሎ ለመውጣት ብላ እዛ አስፋልት አካባቢ የሆነች ጓደኛ ነበረቻት። እዛ ከዚህ በፊት ለስራ ምናምን እያለች ስለምትሄድ እዛ ድራ በጠዋት ሄዳ ነው የሚሆነው ብዬ ወደ ትምህርት ቤት ሄድኩኝ። ከዛ ከትምህርት ቤት ስመለስ ነው የሆነች ጎረቤታችን ነበረችና እሷ አስጠርታኝ ጓደኛዋ ጋር ተቀመጥን ማለት ነው። በር ተቆልፎ ከዛ ስልክ ምናምን መጠቀም አንችልም፣ ለሷም መደወል አንችልም፣ ለማንም ጋር እንዳንደውል ስልካችንን ወስደዋለች። እና ያኔ እነሱ አጎቶቼ ምናምን ሲመጡ ነው ያወኩት። የገመትሽው? አዎ። ለምን ተከለከልኩ ብለሽ ስልኩን? አዎ። ስትቆይብሽ ግራ አልገባሽ? ማለት ፖሊስ ጣቢያ ናት ነው ያሉኝ እነሱ። ፖሊስ ጣቢያ ከሆነች በቃ ሄደን እናያታለን ምናምን ብለውኛል። ሄደን እናያታለን፣ ፍራሽም እንይዛለን፣ ምግብም እንይዛለን፣ ፖሊስ ጣቢያ ያለች ተረጋጉ ምናምን አሉ። ከዛ እሺ አለንና እነሱ ሲመጡ አወቃቸው። ከዛ ወደዚህ መጣን። ምን ተሰማሽ? እኔ በጣም ነው ያዘንኩት። ያው በቃ በመላው ኢትዮጵያ ሀገራችን ላይ እንደዚህ አይነት መጥፎ የሆነ የሴት ልጅ ጥቃትና እንዳይደርስ እመኛለሁ፣ አስተላልፋለሁ። በቃ እንደምንም ተደርገው እንዲያዝና ትክክለኛው ፍርድ እንዲሰጥ አስተላልፋለሁ። የደረሰብን ነገር እውነት ለመናገር ከሆነ ከአይምሮ በላይ ነው። ለወደፊትም ይሄ ነገር እንዳይቀጥል በእኛ ላይ የደረሰው ነገር ግን በማንም ላይ እንዳይደርስ፣ በማንኛውም ሰው ላይ ሰው በሆነ ነገር ላይ እንዳይደርስ መንግስት ማድረግ ያለበትን ነገር እንዲያደርግ። ለዚህ ደግሞ ይሄ የኛ ብቻም ሳይሆን የሰው ልጅም ጸብ ነው፣ የሀገርም ጸብ ነው። ህዝቡም እንዲተባበር ይሄ እንዲህ አይነት ድርጊት ለማንም አይጠቅም እንዲያደርግ። ከዛም ባለፈው ደግሞ ፍርዱን ሁሉንም ለሚያይ በዛ ጨለማም በነበረ አሁንም ለሚያይ አምላክ ለህዝብም አቅምም ላለ ደግሞ ከእግዚአብሔር በታች ለመንግስትም ይህንን ፍርድ እንተዋለን። በጣም ከባድ ነው። በጣም ይህንን ፍርድ እንተዋለንና ማንም ሰው በዚህ ላይ ትብብር እንዲያደርግና ይሄ ደም እንዲህ አይነት ክሳራ ወጥቶ ህዝብ እንዲያይ በጣም ምኞታችን ነው። ይሄ ሰው ተይዞ ከነግብረ አበሮቹ ሁሉ ለፍርድ እንዲቀርብ መንግስትንም በሰፊው ተስፋ እየጠበቅን ነው ያለ ነው። ይህንን ደግሞ እግዚአብሔር ያግዘናል፣ ይህንን እንደሚያየው አምላክ ያግዘናል ብለን ነው ተስፋ የምናደርገው። አዎ እናታችንን የገደለው ሰው መንግስትም ሆነ ህዝብ በቃ ደሟን እንትን እንዲልልን እንፈልጋለን። እኛ ድምጽ እንዲሆኑ እንፈልጋለን። መንግስትም ማህበረሰቡም ምናምን ተባብረው እንዲጋለጥ እንፈልጋለን። ሰው የገደላት ሰው መቼም እንዲያመልጥ አልፈልግም። ማለት ያለብን ካሁን በኋላ ሌላ ተስፋ የለንም። እሷ ተነስታ ትመጣለች የምልልንም እግዚአብሔር ሲወደን ቁርጭራጭም ቢሆን ከአውሬው የተረፈ ከሰው በል አውሬ የተረፈውንም ቁርጭራጩን አገኝተን ምልክት አገኝተን ሆዳችንን ቆርጠናል። ነገር ግን ለአዳነች ብቻ አይደለም
ለሴቶች ሁሉ እንዲህ አለ እየቀጠለ እየባሰ እየተባባሰ ሲመጣ ማንንም ዋስትና ያሳጣል። እኛ የምንለው አንድ እግዚአብሔር ይመስገን ልጆች ምትክ አስቀርቶልናል። እግዚአብሔር ሲሰራ በሕፃንነቷ ሕፃን አፍርታ ልጅ አፍርታ ምትክ ሰጥታናለች። ሌላው ቁርጭራጭም ቢሆን ምልክቷን ቀብረናል። ግን የምንለው ነገር ብኖን እግዚአብሔር የፈጠራት የእውነት አምላክ ደሟን እንዲፋረድልን፣ ሌላው ከእግዚአብሔር በታች ሀገሩን እያስተዳደረ ያለው መንግስት፣ ህዝቡን እያስተዳደረ ያለው መንግስት እና ህዝብ አንድ ላይ ይህንን እውነታ አሁን ተስፋ የሚያስቆርጠን ምንድን ነው? እጁ ረጅም ነው ገንዘብ አለው የሚባለው ነገር ምን ተስፋ የሚያስቆርጥ ነገር ነው። ሰዎቹ የሚያወሩ እሱም የሚያወራ ማስፈራሪያ ነገሩን በተለያዩ ሰዎች የሚደውለው ሜሴጅ የሚልከው እና እውነት በገንዘብ ከተሸጠ እጅ ረጅም ነው ማለት እኮ ገንዘብ አለው ማለት ነው። በሌላ በኩል ይህን ተስፋ እናረግም። ተስፋ የምናረገው ህዝብም መንግስትም የዚህ መከራ የሰማ ጆሮ ሁሉ ህዝብ ሁሉ መንግስት ተባብሮ ይህን ሰው አሳይተው ጋድ አውጥቶ ይህን እውነት የበላይ አድርገው ለተቀሩት ሴቶች ለተቀረው ህዝብ ምሳሌና ማስተማሪያ እንዲሆን ስንል እግዚአብሔር ደግሞ የአምላክነቱን ስራ እንዲሰራ ነው የምንጸልየው እንጂ ሌላ የምንለው ነገር የለንም። ተመልካቾቻችን እንግዲህ እንዳያችሁት ነው። ይሄን ቤተሰብ እንግዲህ አብርቻቸዋለሁ። የሚመለከተው አካል የህግ አካላት መንግስትም ይሄን ጉዳይ ትኩረት ሰጥቶት ተገቢውን ምላሽ እንደሚሰጥ ተስፋ እናደርጋለን። እንግዲህ ላለፈችውም እህታችን እንግዲህ ነፍስ ይማር ማለት እፈልጋለሁ። የዛሬን ጨርሻለሁ። ሰላም ሁኑልኝ።